አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራን የኦርቶዶክስ ሃይማኖት ተከታዮች ዜና የምናቀርብላችሁ ዜናዎች ስለ ኪዳነ ምሕረት ቤተክርስቲያን ህንጻ ማህበር የቆመበትን ምክንያትና አሁን ያለበትን ሁኔታ ነው የምናቀርብላችሁ ማለት ነው። በመጀመሪያ ደረጃነት ይህንን ቻናል ሰብስክራይብ እና ላይክ አድርጉ። ኦርቶዶክሳውያን ከሆናችሁና ስለ ኦርቶዶክስ አንዳንድ ነገሮችን ማወቅ ለምትፈልጉ ሰብስክራይብ አድርጉ ማለት ነው። ቀጥታ ወደ ዜናው እናመራለን። ዜናውን እየመራለን በመጀመሪያ ድረስ አነስተ ዜናዎችን እናቀርባለን። አርዕስተ ዜና። አሁን የተመረጡት የህንጻ አስተባበር ኮሚቴዎች ተቀባይነት የላቸውም። ለዝርዝሩ ሙሉ ቪዲዮ ይዩት። የቀድሞ የህንጻ አሰሪ ኮሚቴዎች እና አስተዳደሮች በህግ መጠየቅ አለባቸው። ዝርዝሩን ለማወቅ ሙሉ ቪዲዮ ይዩት። የተዘረፈው 78 ሚሊዮን ብር ተመላሽ መሆን አለበት። ሙሉ ዝርዝሩን ለማየት ሙሉ ቪዲዮ ይዩት። የምዕመናኑ ዝምታ መሰበር አለበት። ሙሉ ዝርዝር ከፈለጋችሁ ሙሉ ቪዲዮ ይዩት። በመጀመሪያ ደረጃነት የምናየው አሁን የተመረጡት የህንጻ አስተባባሪ ኮሚቴዎች ተቀባይነት የላቸውም በሚለው ነው። አሁን የተመረጡት የህንጻ አስተባባሪዎች ኮሚቴዎች ምዕመናኑ የመረጣቸው አይደሉም። ምዕመናኑ ከነም አልመረጣቸውም። እናም ተቀባይነት የላቸውም። ተቀባይነት የሌለባቸው ምክንያቶች የተዘረፈው 78 ሚሊዮን ብር እስካልተመለሰ ድረስ ይህ ህንጻ አይሰራምም፣ አይቀጥልም። የህዝብ ብር ተበልቶ አይቀርምና እና ህግ የለም በአገሪቷ ወይስ ምንድን ነው የምትሉት? ህግ ካለማ የእነዚህን ህንጻ ህዝብ ለቤተ ክርስቲያን ብሎ የሰጠውን ህንጻ ብሩ እንዲበላበት አያደርግም። እናም ህግ ይዳኝልን። ምዕመናቶችም ዝም አትበሉ። ህዝቡም ተነሱና ብለው በመጮህ ይህንን ህንጻ እንዲቀጥልና የተዘረፈው 78 ሚሊዮን ብር መመለስ አለበት። ምክንያቱም ይህ ህዝብ ሰርቶ ለፍቶ ለቤተ ክርስቲያን እንጂ ማንኛውም ለሆድ አደሮች ቄሶች የሚውል ገንዘብ አይደለም። እናም ይህ ገንዘብ እስካልተመለሰ ድረስ አሁን የተመረጡት የህንጻ አሰራር ኮሚቴዎች ተቀባይነት ሊኖራቸውም አይችልምም የላቸውም። ሁለተኛ የምናየው ርዕሰ ጉዳያችን የሚሆነው የቀድሞ የህንጻ አሰራር ኮሚቴዎች እና አስተዳደሮች በህግ መጠየቅ አለባቸው በሚለው ነው። ማለትም የቀድሞ የህንጻ አስተባባሪ ኮሚቴዎች እና አስተዳደር በህግ መጠየቅ አለባቸው ያልንበት ምክንያት የተዘረፈው 78 ሚሊዮን ብር እነሱ እንደበሉት ስለተረጋገጠልን ነው። መረጃ አለን፣ ግን እዚህ ጋር ሁሉንም ማጋለጥ ስለማንፈልግ እናም እኛ ሌላ ነገር ውስጥ መግባት ስለማንፈልግ ብቻ መረጃውን እዚህ ዩቲዩብ ቻናል ላይ አናደርሰውም። ግዴታ ከሆነብን ግን ይህን መረጃ እናደርሰዋለን እና ይህን መረጃ እንደምናደርሰው ከፈለጋችሁ ኮሜንት ላይ የገባችሁ ፓርት 2 ዜናው ይሰራልን በሉና ጠይቁን። የቀድሞ የህንጻ አስተዳደር ኮሚቴዎች እና አስተዳደሮች 78 ሚሊዮን ብሩን መመለስ አለባቸውም፣ በህግ መጠየቅም አለባቸውም። የሚገባው እርምጃም ሊወሰድባቸው ይገባል። በህጉና በአሰራሩ ሄደው እንዲመለስልን ይፈለጋል። ህግ የማንኛውም ህዝብ ገንዘብ ተሰርቦ ወይም ተበልቶ ዝም የሚል አይመስለኝም እና መንግስት ለምን ዝም ትላለ? እና የነዚህ ምዕመናን ገንዘቦች በከንቱ ቀርቶ መቅረት የለበትም። የተዘረፈው 78 ሚሊዮን ብር ተመላሽነት መሆን አለበት። ምክንያቱም ይህ ህዝብ ጥሮ ግሮ ያመጣው ገንዘብ ስለሆነ ማለት ነው። ይህ ህዝብ ያመጣው ገንዘብ ለቤተ ክርስቲያን ሲሰጥ እናንተ ሆድ አደሮች ቄሶች እንድበሉት አይደለም። ቄስ ራሱ ለማለት በጣም ይከብደኛል። የህንጻ አሰራር ኮሚቴ ለማለትም በጣም ይከብደኛል። ምክንያቱም እናንተ ሆድ አደሮች ናችሁና። የምዕመናኑ ዝምታ መሰበር አለበት። ህዝቤ ሆይ ብር ሲበላ ዝም ብለህ ማየት ያለብህ አይመስለኝም። መጮህ መናገር ይኖርብናል። ያን ሰዓት ከህግ እንኳን ምላሽ ካላገኘን ከልዑሉ ፈጣሪ እግዚአብሔር ምላሽ እናገኛለን። ይህ የኦርቶዶክስ ቻናል ነው። አጠር አድርጌ ይህንን ዜና ይመራሉላችሁ እኔ ብሩክ ነኝ። እሱም በምሕረቱ ይታደገን። ምዕመናቶችም ዝም አትበሉ። አመሰግናለሁ።